የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጀሪኖ ከሰሞኑ በአንድ መድረክ ላይ አነጋጋሪ አስተያየት ሰጥተዋል። በትግራይ ክልል በረዶ የቀላቀለ ዝናብ አንድ ታዳጊን ገሎ 10,000 ነዋሪዎችን ማፈናቀሉ ተገለጸ። በግብፅ የሚኖር ኢትዮጵያዊ ስደተኛ እስር ቤት ከገባ ከ4 ቀናት በኋላ ህይወቱ ማለፉን ምንጮች ተናገሩ። ትግራይ ክልል ለ2019 ያጸደቀው 65 ቢሊዮን ብር አነጋጋሪ ሆኗል። ክልሉ በሌላ ጦርነት ዋዜማ ባለበት በዚህ ሰዓት ይህን ሁሉ ገንዘብ ከየት አምጥቶ ሊሸፍነው ነው የሚለው ትኩረትን ስቧል። ሰላም ቤተሰቦቻችን እንደምን አላችሁ? ከኢትዮ መረጃ አበይት ወቅታዊ መረጃዎችን ይዘን ቀርበናል። እንድትከታተሉን የጋበዝን ሼር፣ ላይክ፣ ኮሜንት እና ሰብስክራይብ በማድረግ አብሮነታችሁን እንድትገልጹን በአክብሮት እንጠይቃለን። መልካም ቆይታ። የትግራይ ክልል ምክር ቤት ለ2019 በጀት ዓመት 65 ቢሊዮን ብር ማጽደቁን ገልጿል። በክልሉ የውስጥ አቅም የሚሸፈን ነው የተባለው ይህ በጀት ለስራ ማስኬጃ፣ ለደሞዝና ከግጭት በኋላ የሚደረጉ የማገገሚያ ተግባራትን ለመደገፍ ይውላል ተብሏል። አንድ የህገ መንግስት ጉዳዮች ባለሙያ ጊዜያዊ አስተዳደርን አፍርሶ ወደ ስራ የተመለሰው የትግራይ ክልል ምክር ቤት አሁን የሚያወጣቸው ህጎችና ውሳኔዎች የህገ መንግስትና የህጋዊነት ጥያቄ ይነሳባቸዋል ብለዋል። ይህ ማለት ግን ክልሎች በተወሰነላቸው የገቢ ምንጭ ዙሪያ ግብር የመጣልም ሆነ የመሰብሰብ ስልጣን ባለቤት አይደሉም ማለት እንዳልሆነ ጠቅሰዋል። 65 ቢሊዮን 296 ሚሊዮን 756634 ብር ሆኖ የቀረበው በጀት በክልሉ የውስጥ አቅም የሚሸፈን ነው የተባለ ሲሆን በቅድሚያ ለልማት ስራዎች፣ ለተቋማዊ ማሻሻያዎችና ከግጭት በኋላ ለሚደረጉ የማገገሚያ ተግባራት እንደሚውል ተገልጿል። ምክር ቤቱ ይህንን ውሳኔ ያሳለፈው አንድም በማዕከላዊ መንግስቱ የተቋቋመው የክልሉ ጊዜያዊ አስተዳደር አፍርሶ በሌላ በኩል ምክር ቤቱ ቀድሞውን የተዋቀረበት ሂደት ጦርነት ያስከተለ ብሎም ጊዜው ያለፈበት ነው በሚል የህግ ጥያቄ በሚነሳበት ወቅት ነው። ይህም ብቻ ሳይሆን በፖለቲካ ተዋንያን ዘንድ የፕሪቶሪያ ግጭት የማቆም ስምምነት የጣሰ እርምጃ ተደርጎም በሚገለጽበት ወቅት ነው። የምክር ቤቱ ውሳኔዎች የህገ መንግስትና የህጋዊነት ጥያቄ ይነሳባቸዋል። ህወሓት ግን የችግሮች ሁሉ ምንጭ ማዕከላዊ የፌዴራል መንግስት መሆኑን ይጠቅሳል። በጀቱም የጸደቀው የሁለቱ አካላት ውዝግብ የተካረረ ባለበት ወቅት ነው። ህወሓት በተደጋጋሚ የፌዴራሉ መንግስት እየተቸ የሐሳቤ ደጋፊ ናቸው ካላቸው አካላት ጋርም ውህደት ፈጥሮ የተንቀሳቀሰ ነው። የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጀሪኖ ከሰሞኑ በአንድ መድረክ ላይ አነጋጋሪ አስተያየት ሰጥተዋል። አሁን ከተጣመርናቸው ኃይሎች ጋር መዋጋታችን አይቀርም ብለዋል። የኃላፊዋ ንግግር የጽምዶ ኃይሎችን የትብብር መሰረት የሚያናጋ ነው ተብሏል። ወይዘሮ ፈትለወርቅ ቃል በቃል የተናገሩት ዋናው ነገር ብልጽግናን ለመጣል ፍላጎት ያሳይ እንጂ የትኛውም ስብስብ እርስ በራሱ እሳትና ጭድ ቢሆንም እንኳን አብረን እንሰራለን። ብልጽግናን ከጣለን በኋላ ደግሞ የአሸናፊዎች አሸናፊ ለመለየት ሌላ ዙር ፍልሚያ ይኖረናል። ለዚህም የተዘጋጀን ነው። ይህ በተለያየ መልክ የተጀመረውን ትብብራችንን ስናየው የተለያየ ፍላጎት ያለን ኃይሎች ሆነን ነው ትብብር እየፈጠረን ያለ ነው። በዓላማ በፕሮግራም ወደፊት በረዥም ጊዜ እቅድ ምናምን አንድ ነን ማለት አይደለም ብለዋል ፈትለወርቅ ገብረ እግዚአብሔር። በዚህ ያላበቁት ፈትለወርቅ አክሎም ትብብራችን በዛች በምታገናኘን ነገር ብቻ ነው። እኛ ከፋኖ የምንለይበት የፖለቲካ አቋም አለን። ከሻቢያ ይሁን ከሌሎች የተለያዩ ኃይሎች የምንለያይባቸው መዓት ጉዳዮች አሉ። አንድ የሚያደርገን ግን የብልጽግና ስርዓት የሁላችንም ስጋት ነው የሚል ነው። ይህቺ ብቻ ናት የምታገናኘን። እንደ ተሞክሮ ልንወስደው የሚገባን ነገር ደግሞ እንኳን አሁን በብዙ ጉዳዮች ልዩነት ካለንና በዓላማ ከማንገናኛቸው የተለያዩ ኃይሎች ጋር የምንፈጥረው ትብብር ይቅርና ኢህአዴግም እኮ ፈርሷል። ኢህአዴግም እኮ የኦሮሞ፣ የአማራ፣ የደቡብ ኢትዮጵያ ኃይሎች 4 ድርጅቶች አንድ ላይ ሆነን የፈጠርነውና በፕሮግራም ወይም ዓላማ አንድ የነበረ ድርጅት ነበር። ግንኙነታችንም ስትራቴጂካዊ ነበር ወይም ታክቲካዊ አልነበረም። በተለያየ ቋንቋ የተጻፈች አንዲት ፕሮግራም ነበር የነበረችን። ግንባር ከመሆናችን ውጭ አንድ ድርጅት ማለት ነበርን። በዚህ ደረጃ የነበረን ሰዎች እኮ ተካክደናል። እንኳን ይሄ በዓላማ ከማይመሳሰሉን ኃይሎች ጋር የምንፈጥረው ትብብር ይቅርና ብለዋል ነባሯ ታጋይ ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጀሪኖ። ይህ የሞንጀሪኖ ሐሳብ ብልጽግና ጥቅማችንን ተቃርኖ ቆማልና ልንጥለው ይገባል ብሎ ግንባር በፈጠሩ ኃይሎች መሃል ንፋስ እንዳይገባና ግንኙነታቸውን ከወዲሁ እንዳያሻክር ተሰግቷል።
በትግራይ ክልል በረዶ የቀላቀለ ዝናብ አንድ ታዳጊን ገሎ 10,000 ነዋሪዎችን ማፈናቀሉ ተገለጸ። በትግራይ ክልል በማዕከላዊ ዞን ቀያ ተህሊ ወረዳ በረዶና ኃይለኛ ነፋስ በቀላቀለ ዝናብ ምክንያት የአንድ ታዳጊ ሕይወት እንዳለፈና 10,000 ሰዎች ከመኖሪያቸው መፈናቀላቸውን የወረዳው ምክትል አስተዳዳሪ ተናገሩ። በበረዶ ምክንያት እንስሳት መሞታቸውን፣ ቤቶች መፍረሳቸውንና ከ1000 ሄክታር በላይ ሰብል መውደሙን ምክትል አስተዳዳሪና የኢኮኖሚ ልማት ኃላፊ ሀብቶም ዘነበ ገልጿል። በሰዎች እንስሳት፣ ሰብልና ንብረት ላይ ጉዳት ያደረሰው ኃይለኛ ዝናብ የተከሰተው ባለፈው ሳምንት ማክሰኞ ሐምሌ 14 2018 ዓ.ም ቢሆንም እስካሁን ድረስ በረዶው እንዳልቀለጠ አስረድተዋል። ምክትል አስተዳዳሪው እንደሚናገሩት በረዶው የዘነበው አመሻሽ ከ12 ሰዓት ተኩል ገደማ ላይ ነው። በጣም ኃይለኛ ታይቶ የማይታወቅ በረዶ ነው ያጋጠመን የሚሉት አቶ ሀብቶም በወረዳው የሚገኙ 5 ቀበሌዎችና 7 ጎጥ ውስጥ ጉዳት ማድረሱን ተናግረዋል። በግብፅ የሚኖር ኢትዮጵያዊ ስደተኛ እስር ቤት ከገባ ከ4 ቀናት በኋላ ሕይወቱ ማለፉን ምንጮች ተናገሩ። ያሬድ ገረመው የተባለ ኢትዮጵያዊ ሕይወቱ ያለፈው ድካም ይዞት ነው የሚል መረጃ ቢወጣም ምንጮች ግን በግለሰቡ አሟሟት ላይ ጥያቄዎች እንዳሏቸው ገልጸዋል። የ5 ዓመት ልጅ አባት የሆነው ያሬድ ሕይወቱ እንዳለፈ የተሰማው ሮብ ሐምሌ 15 2018 ዓ.ም እንደሆነ ለደህንነታቸው በመስጋት ስማቸው እንዳይገለጽ የጠየቁት ምንጮች ተናግረዋል። ምንጮች እንደሚያስረዱት ያሬድ ካይሮ ከተማ ወደሚገኝ እስር ቤት የገባው ከመሞቱ 4 ቀናት በፊት ቅዳሜ ሐምሌ 11 ነበር። ኢትዮጵያዊ ስደተኛ የታሰረው ከመኖሪያ ፍቃድ ጋር በተያያዘ እንደነበር አንድ ምንጭ ጠቅሷል። ምንጩ ሲያስረዳ በቀን 11 ጠዋት ወደ ስራው ሲሄድ ነው የተያዘው። ከዚያ በኋላ ሰኞ ፍርድ ቤት አቀረቡት ብለዋል። ይህንን የመኖሪያ ፍቃድ አግኝቶ ከእስር እንደሚለቀቅ ተገልጾ እንደነበር ምንጩ ተናግሯል። ሌላ ምንጭ በበኩላቸው ሊጠይቁት ወደ እስር ቤት በሄዱበት ወቅት የመኖሪያ ፍቃድ ወረቀት ተቀብያለው፣ ዛሬ ማታ እወጣለሁ ብሏቸው እንደነበር አስታውሷል። ከዚያ በኋላ ይመለሳል ብዬ ስጠብቅ በማግስቱ ደግሞ ሞቱን ተረዳው ብሏል። ምንጮች እንደሚገልጹት የእስር ቤት ኃላፊዎች ያሬድ ሕይወቱ ያለፈው ታሞ ሆስፒታል ከገባ በኋላ እንደሆነ ተናግሯል። ሕይወቱ ያለፈውም ባጋጠመው ድካም ምክንያት እንደሆነ መግለጻቸውንም አንስተዋል። በካይሮ የሚገኘው የኢትዮጵያ ኤምባሲ የአስክሬን ምርመራ እንዲያደርግ ጥያቄ ማቅረቡን የሚናገሩት ምንጮች ግን ይህንን አይቀበሉትም። አንድ ምንጭ የያሬድ ሕይወት ያለፈበት መንገድ የተለየ ነው የሚል ጥርጣሬያቸውን ገልጸዋል። ግብፅ ውስጥ በስደት የሚኖሩ ኢትዮጵያውያን እንዲሁም የማህበረሰብ አመራሮች እስርና ማዋከብ እንደሚደርስባቸው በተደጋጋሚ ሲገልጹ ቆይተዋል። የኢትዮጵያውያን ማህበረሰብ አመራር የሆነው አንድ ምንጭ ኢትዮጵያውያን ስደተኞች የመኖሪያ ፍቃድ ወረቀት ቢኖራቸውም በፖሊስ ይታሰራሉ በማለት ይከሳሉ። እስር ቤት ውስጥ ብዙ ታሳሪ ስላለ መቀመጫ ቦታ የለም፣ ማድረግ የሚችሉት መቆም ነው፣ መቀመጥ ከፈለግ ብር ትከፍላለህ በማለትም ሁኔታውን ይገልጻሉ። ዓለም አቀፍ የሰብአዊ መብቶች ተቋም ሂውማን ራይትስ ግብፅ ውስጥ ያለውን የስደተኞች ሁኔታ በተመለከተ በሰኔ መጨረሻ ባወጣው ሪፖርት ፍልሰተኞችና ጥገኝነት ጠያቂዎች ለወራት የሚቆይ የዘፈቀደ ዘመቻ፣ ህገወጥ እስርና ከሀገር መባረር እየደረሰባቸው እንደሆነ ገልጾ ነበር። የሂውማን ራይትስ ሪፖርት እንደሚያመላክተው ይህ አይነቱ እንግልት በኢትዮጵያውያን ስደተኞች ላይም ደርሷል። የደቡብ ሱዳን፣ ሱዳንና ኤርትራ ስደተኞችም ተመሳሳይ ሁኔታ እንዳጋጠማቸው ተገልጿል። በትግራይ ክልል የጦርነት ስጋትና ወታደራዊ ምልመላ ያሰጋው 72000 ህዝብ ተፈናቀለ። ህወሓትና ፌዴራል መንግስት ዳግም ጦርነት ይገጥሙ ይሆናል በሚል ስጋትና በትግራይ ክልል ይደረጋል ያሉትን የግዳጅ ወታደራዊ ምልመላ በመሸሽ ካለማጣ፣ ከኮረምና ከሶስቱ የራያ አካባቢዎች የተፈናቀሉ ከ72000 በላይ ሰዎች ቆቦ ከተማ መስፈራቸው ተነገረ። አሁንም በየቀኑ በርካታ ወጣቶችና ነዋሪዎች ወደ ከተማዋ እየገቡ መሆኑን ተፈናቃዮቹና የአካባቢው ባለስልጣናት ገልጸዋል። ዳግም ጦርነት በህወሓትና በፌዴራል መንግስት መካከል ሊቀሰቀስ ይችላል የሚል ስጋት ያላቸውና የህወሓትን የግዳጅ ወታደራዊ ምልመላ በመሸሽ ወደ ቆቦ የሚገቡ ሰዎች ቁጥር 72000 መድረሱ በሚነገርበት በዚህ ወቅት ካለማጣና ሌሎች የሶስቱ ራያ አካባቢዎች ወደ ቆቦ ከተማ የገቡ መሆኑን ይናገራሉ። ከቀናት በፊት ወደ ቆቦ ከተማ የገባው ሀብቶም ወልደየስ አለማጣ ከተማ ያለው ሁኔታ አስቸጋሪ ነው ይላል። በተመሳሳይ ትናንት ከቆቦ ከተማ በኩልም የከባድ መሳሪያ ድምፅ መስማታቸውን ተፈናቅሎ በቆቦ ከተማ ላይ የሚገኙ ሰዎች ስጋት መሆኑን ነው የሚናገሩት። የሰሜን ወሎ ዞን አደጋ መከላከልና ስራ አመራር ኮሚሽን ተጠሪ ጽህፈት ቤት ኃላፊ የሆኑት አቶ አለሙ ይመር ከ3 ሳምንታት በፊት 72000 ተፈናቃዮች ከሶስቱ ራያና አለማጣ ከተማ ተፈናቅሎ ቆቦ ከተማ እንደሚገኙና ድጋፍ እንደሚያስፈልጋቸው ገልጾ ነበር።
ኢትዮጵያውያን በኢሲያ የሚገኝ የሳይበር አጭበርባሪዎች ተጠቂ መሆናቸውን የመንግስታቱ ድርጅት አስጠነቀቀ። ኢትዮጵያውያንና ኬንያውያን ስራ ፈላጊዎች በኢሲያ ሀገራት ውስጥ በስፋት የሚገኙ የማጭበርበሪያ ካምፖች ተጠቂ መሆናቸው በየጊዜው የጨመረ መምጣቱን የመንግስታቱ ድርጅት አስጠነቀቀ። የመንግስታቱ ድርጅት የስደተኞች ኤጀንሲ የወንጀል መረቦች ከሀገር ውጭ ስራ የሚፈልጉ ሰዎችን በመመልመል ጥብቅ ጥበቃ በሚደረግላቸው ካምፖች ውስጥ በማስፈራራት ድብደባና ስቃይ በመፈጸም የሳይበር ማጭበርበር እንዲፈጽሙ ያደርጋቸዋል ብሏል። ተጎጂዎች ብዙውን ጊዜ በውጭ ሀገር ከፍተኛ ገቢ የሚያስገኙ ስራዎችን እንደሚያገኙ በሚገልጹ ማስታወቂያዎች አማካኝነት ይሳባሉ። ይሁን እንጂ ወደ ታለመላቸው ስፍራ ሲደርሱ ፓስፖርታቸው ይወሰድባቸዋል። እንዲሁም በቋሚ ክትትል ስር ሆኖ በኦንላይን የማጭበርበሪያ ስራዎች ላይ እንዲሰማሩ ይገደዳሉ። የመንግስታቱ ድርጅት እንደገለጸው አንዳንድ ከካምፖች እንዲወጡ የተደረጉ ሰዎች በማጭበርበር ተግባራት ላይ ለመሳተፍ ፈቃደኛ ባለመሆናቸው ምክንያት ድብደባ፣ ጾታዊ ጥቃት እንደተፈጸመባቸው ለራብ መዳረጋቸውና ብቻቸውን መታሰራቸውን ተናግረዋል። ቤተሰቦቻችን ከኢትዮ መረጃ ለዛሬ ያዘጋጀንላችሁ አበይት ወቅታዊ ዜናዎች እነዚህ ነበሩ። አብራችሁን ስለቆያችሁ ከልብ ያመሰገንን። ሼር፣ ላይክ፣ ኮሜንት እና ሰብስክራይብ በማድረግ አብሮነታችሁን እንድትገልጹልን በአክብሮት እንጠይቃለን። ሰላም ለእናንተ፣ ሰላም ለሰው ልጆች ሁሉ ይሁን።